ሰላም ተመልካቾቻችን እንዴት ናችሁ? እንደምን አላችሁ? ቅዳሜ መዝናኛችን አሁንም እንደቀጠለ ነው። ባሳለፍነው ሳምንት እንደሚታወቀው እንግዲህ በ2026 ለሚደረገው ሚስ ወርልድ ኢትዮጵያን ወክላ የምትሳተፈዋን ሞዴል ቆንጆ ታውቃለች ሞዴል ሩት ይርጋለም ሆናለች ማለት ነው። ስለዚህ በቀጣይ ለሚደረገው ውድድር ኢትዮጵያን ወክለሽ ስለምትሳተፊ እንኳን ደስ አለሽ። ለውድድሩ እንዴት እየተዘጋጀሽ ነው የሚለውን ደግሞ ከሩት ጋር ማውራት ስላለብን ወደሷ እንሄዳለን። አብራችሁን ቆዩ። ቅዳሜ መዝናኛችን ዛሬ ያማረ ውብ ይሆናል። ሄሎ እሺ እየወረድኩ ነው። እሺ ተመልካቾቻችን ወደ ወይዘሪት ሩት እየሄድን ነው የምንገኘው። አሁን የምንገኘው ቦሌ አካባቢ ነው። እንደዚህ እንግዲህ በአማረ መንገድ ላይ ፈልሰስ እያልን ሩትን ዛሬ ቆንጆ ቆይታ እናደርጋለን ከወይዘሪት ሩት ጋር ማለት ነው። ታዲያ የምንሄደው እንኳን ደስ አለሽ ልንላት አይደለ? ስለዚህ እንኳን ደስ አለሽ ደግሞ በባዶ እጅ አይባልም። አንዲት ቦታ ወረድንና አበባ ይዘን እንኳን ደስ አለሽ ስለምትወኪን ደስ ብሎናል። ደግሞ በቬትናም በሚካሄደው ውድድር ላይ በእርግጠኝነት አንደኛ ወጥተሽ የሀገራችንን ሰንደቅ የሀገራችንን ስም ከፍ አድርገሽ ታስጠሪያለሽ። መልካም እድል እንላታለን። ወደዛው እንሂድ። መጀመሪያ ግን አበባ እንያዝ። ሰላም እንደምን አለሽ? ደህና ነሽ? እግዚአብሔር ይመስገን። ዋው በጣም የሚያምር አበባ ነው ያዘጋጀችልን ሜሪ። በጣም አመሰግናለሁ። መልካም ቀን ይሁንልሽ። የሚስ ወርልድ ኢትዮጵያን አበባ ይዘናል። እንደምታዩት ቆንጆ አበባ ተዘጋጅቶልናል። አሁን ደግሞ እየጠበቀችን ስለሆነ ወደዛ እንጓዝ። ድጋሚ መልካም ጊዜ። ሃይ ሰላም ይሁን። እንዴት ነህ? ወይዘሪት ሩት ሰላም ነው? እንደምን አለሽ? ወይዘሪት ነው አይደል? አዎ ወይዘሪት። እግዚአብሔር ይመስገን። እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም አመሰግናለሁ። በጣም አመሰግናለሁ። በጣም ያምራል አበባው አይደል? አዎ ያው እንኳን ደስ አለሽ ልንልሽ ነው የመጣ ነው። ስለዚህ ባዶ እጅ አይመጣም ብለን አስበን ዛሬ ብዙ ፕሮግራም እንዳለብሽ አውቃለሁ። ስለዚህ ዛሬ ሁሉም ፕሮግራሞች ላይ አብረን እንውላለን ማለት ነው። ብዙም ጠይቅሽ ጥያቄ አለ። የውድድሩ ቀን ቁጭ ብዬ የምታሸንፈው ልጅ ብዙ ጥያቄዎች እያዘጋጀሁኝ ነበር። ስለዚህ ዛሬ ተገናኝተናል። ተመልካቾቻችንም ሰላም በላችሁ። ሰላም እንዴት ናችሁ? ስለመጣችሁም በጣም አመሰግናለሁ። ስለዚህ ተመልካቾቻችን ቅድም እንዳልኩት እየተዝናናን እየተጫወትን አብረን ቆይታ እናደርጋለን። ቀዳሚ እሺ ቴንክ ዩ። በጣም ያምራል አበባው አይደለ? በጣም እንግዲህ ለቆንጆ ቆንጆ ነገር መስጠት ተገቢ ይመስለኛል አይደለ? አይደለ? ተመልካቾቻችን ሚስ ወርልድ ኢትዮጵያ አሁን የ2026 አሸናፊ ነው የምትባለው የኢትዮጵያውን። ስለዚህ 2026 ላይ አሁን ቬትናም በሚደረገው ውድድር ነው ተሳታፊ የምትሆኘው። በጣም ጥሩ። ስለ ውድድሩ መነሻ እንጀምር አይደለ? እሺ እንዴት ታሰብሽው? መመዝገቡን መወዳደሩ እንዴት ታሰብሽው? ያው ሞዴሊንግ ላይ አዲስ አይደለሁም። ቢዩቲ ፓጀንት በጣም በርካታ የሚባሉ ሀገር ውስጥ የተዘጋጁ ውድድሮች ላይ ተወዳድሬ ያለሁኝ። ይሄኛው ደግሞ ኢትዮጵያ ውስጥ አሉ ከሚባለውና ትልቁ የሚባለው ውድድር ነው። ስለዚህ ከ6 ወር በላይ ነው የፈጀብኝ ለዝግጅቱ። እግዚአብሔር ይመስገን መጨረሻም ጥሩ ሆኗል ማለት ነው አይደለ? አዎ ደስ የሚል ምሽት ነበረ። እርግጥ በጣም አምሽተን ነበር አይደለ? በጣም እንዴት እንደቆማችሁ ራሱ እያሰብኩት ነበረ። መኪናችን እዚህ ስለሆነ እንግባና ደግሞ ከተማውን ቆንጆ አዲስ አበባ እንደናንተ ቆንጆ ነች። ስለዚህ እያየን ከተማውን ቆይታ እናደርጋለን። ይቻላል። ይከፈታል። አመሰግናለሁ። ያው ንብረትሽ። እሺ አመሰግናለሁ። ዛሬ እንደዚህ እየተጓዝን የተወሰነውን ቆይታችን እንድናደርግ የወደድኩት ያው የቁንጅና ውድድሮች ወይም ደግሞ በዓለም አቀፍ ደረጃ መወዳደር በየትኛውም ውድድር ይዟቸው ከሚመጡ ነገሮች አንዱ ሀገር ማስተዋወቅ ነው። ሀገር ስትተዋወቅ ደግሞ ሌላ ምንም አይደለም። በጣም ጎብኚ ይመጣል፣ ቱሪስት ይመጣል ማለት ነው። ስለዚህ በከተማችን እንግዲህ አማሩ ከሚባሉ የአፍሪካ ከተሞች አንዷ አዲስ አበባ እየሆነች ስለሆነ እንደዚህ እየተዝናናን እያየን እንድናወጋ ፈልጌ ነው።
ቅድም ስለ ቆይታው ያወራሁኝ ነበር። ስንት ሰዓት ነው ያለቀው? ኦልሞስት ከሌሊቱ 10 ሰዓት አካባቢ አይደለ? እንዴት ከባድ ነው አይደለ? ረጅም ሰዓት ቆማችሁ ነው ደግሞ መቀመጥ ደግሞ ስለሚያፈስ እሱም አለ ልብሳችን እንዳይጨማደድ እንላለን ምናምን ግን ሞር ቆመን ነበር በብዛት ቆመን ነበር ጭንቀቱም አያስቀምጥም እንኳን አንዳንዴ አይደለ? እንግዲህ የአሸናፊነትሽ ዜና ሲበሰር በተለያዩ ሶሻል ሚዲያዎች ማህበራዊ ትስስር ገጾች ላይ ማነች የሚለው ጥያቄ አብሮ ይመጣል። ሩት ማነች? ከየትኛው ጀምሮ ደስ ካለሽ ያው ከኤዱኬሽናል ባክግራውንድ ከጀመርን በማርኬቲንግ ማኔጅመንት ነው ግራጁዌት ያደረኩት። ከዛ በኋላ በቡና ቅምሻ ወይም ደግሞ ኮፊ ካፒንግ ተምሬያለሁ። የእውነት? አዎ። ቡና መቅመስ ትችያለሽ? አሁን ቡና ቦታ በወስድሽ ቀምሰሽ የት አካባቢ ነው የሚለውን ትለያለሽ ወይስ እንደሱ አይደለም? እንለያለን ነው። ትለያለሽ? ወስድሻለሁ በነገራችን ላይ አብረን እንቀምሳለን። ቡና እንኳን አልጠጣም። ተመልካቾችን እኔም አልጠጣም ነበር። አዎ አለርጂክ ነገር ነበርና ግን አስተማሪ ሞር በቀመሽ ቁጥር አዳፕት ያደርጋል ያለኝ ነበር። አዎ ግን ደግሞ በጣም በቃ ንጹህ ቡና ከሆነ አይደል ቀምሳለሁ፣ ጠጣለሁ፣ ቀምሳለሁ። እንዴት ሀሳቡ መጣ ግን እሱ ነው የመማር? ሞዴሊንግ አሁንም ሞዴሊንግ ለብዙ ነገሮች እንደ ድልድይ ነው ማለፊያ ነውና ብራንድ ፕሮሞት አደርግ ነበር ለአንድ ትልቅ ድርጅት ቡና ኤክስፖርተሮች ናቸው። ግን ጀስት ኤጁኬሽኑን ነው የነገሩኝ እንዲህ በይ እንዲህ አድርጊ ሰው ሲመጣ በዚህ መልኩ አስተናግጂ ብራንዱን ፕሮሞት አድርጊ ነበር የተባልኩት። ግን ሰው መጥቶ በጠየቀኝ ቁጥር ሞር ኢንትረስት እየኖረኝ መጣ። ከቅርብ ላቸውም ጓደኞቼ ላይ ቡና ላይ የሚሰሩ ሰዎች ነበሩና ሲነግሩኝ ምናምን በቃ በጣም ኢንትረስትድ ሆን ነበረ። ስለዚህ ዋይ ናት ብዬ ተማርኩኝ። አሪፍ ነበር። ጥሩ ትምህርት ነው። ስፔሻሊ ቢዩቲ ፓጀንት ላይ ላለ ሰው አንድ ካልቸራችን አይደለ ቡና አንድ መታወቂያችን ነው፣ ገቢ ማስገቢያችን ነው እና ጥሩ ሴክተር ነው የመረጠው። ውጭ ሄዶ ስለ ኢትዮጵያ ለሚያወራ ሰው አንዱ ሊጠቅሳቸው ከሚገቡ ነገሮች ቡናችን ስለሆነ ስለ ቡና ማወቅ አንዱ ክራይቴሪያ የሚሆነው በደንብ። ሩት የቁንጅና ውድድር አሸናፊ ነች፣ ተወዳዳሪ ነች። ግን ቁንጅና እንዴት ትገልጸዋለች ቢባል ስለ ቁንጅና ምን ትለናለች? ስለ ቁንጅና ካወራን እንኳን ብዙ ሰው መልክ ይመስላል ቁንጅና። ለኔ ቁንጅና በሁለት ነው ሞስ ነው። ይሄ ከፊት ሰው አይተ ይሄ ቆንጆ ነው እቺ ቆንጆ ናት የምትለው አለ። ግን ቁንጅና ሞር ስብና ላይ ነው ብዬ አስባለሁ፣ በልብ ነውና ያንተ ፐርሰናሊቲ ነው ሞር ውበትን ሊያሳይ የሚችለው። በጣም ቆንጆ ሆነ ጸባይ የማይሆን ከሆነ ቆንጆ ለመባል በጣም ይከብዳል። ስለዛ ሞር ውስጥ ንጹህ ከሆነ ውስጥ ቆንጆ ከሆነ ከላይ ያለውን ቁንጅናን ሞር ያደምቀዋል። አሁን ብዙ ጊዜ ምድር ባለው ሪሰፕሽን ላይ ከተመለከትክ ፈገግታቸው ራሱ ብቻ በደንብ ይጠራሃል፣ ያናገራሃል እና ያ ፈገግታው ፐርሰናሊቲ ጋር ነው የሚያያዘው። በጣም ቆንጆ ሆና ግን አኩርፋ ፊቷን ጨምዳ ከጠበቀች ምን ሆነ ትመለሻለሽ? አዎ ደስተኛ አትሆንም። ስቲል ፐርሰናሊቲ ጋር በደንብ ይያያዛል ቁንጅና። አዎ ፈርስት ኢምፕሬሽን በደንብ ጋር ይያያዛል። ሞዴሊንግ ሀሳቡ እንዴት መጣ የሚለው የልጅነት ምኞት ነው አይደል? አዎ ልጅ ሆኜ እንግዲህ ሲመጡ ቁመቴ ነውና ትልጅ ሞዴል ነው የምትሆነው ሲል አባቴ ደስ አይለውም ነበር አይደል? እና እነሱ ባሉት እኔን ይቆጣኝ ነበር። እኔ ምን አረፈኝ? ግን ምንድነው ይሄ ሞዴሊንግ እነሱ የሚሉት ነገር ምንድነው የሚለው ግልጽ አልነበረም። ጀስት ፍላጎቱ መስማቱ ነው የነበረውና ግን ምን መሆን ትፈልጊያለሽ ምናምን ሲባል ዶክተር ምናምን እንደምንለው አልነበረ። ግን ሞር ኦፍ ሞዴሊንግ ላይ እንትን ነበረ በደንብ ሳብ ነበረ። ሶ ቲቪ ላይ ወክ ሲያረጉ ሳይ ምናምን ፓጀንት ይሁን ራንዌይ ይሁን ምን በቃ እውቀቱ አልነበረኝም፣ ግን በደንብ ይስበኝ ነበረ። ሶ ስፔሻሊ ቅድም እንደነገርኩ አስሮታን ፍላልፈን ግቢ ከገባው በኋላ በኮሮና ስመለስ ቀጥታ ወደ ሞዴሊንግ ትምህርት ቤት ነው የገባሁት አይደል? አዎ። ማርኬቲንጉ ይቀድማል ወይስ ሞዴሊንግ? አንድ ላይ ኮሌጅ ያንን እየተማርኩኝ ማርኬቲንግ ማኔጅመንት በትርፍ ጊዜ ደግሞ ወደ ሞዴሊንግ ገባሁ ማለት ነው። በጣም አሪፍ። ሶ የመጀመሪያው የቁንጅና ውድድር የት ነበር? የመጀመሪያው ውድድሬ ሚስ አዲስ አበባ ነበር። ሚስ አዲስ አበባ መች ላይ ነበር? 2000 በእኛ 2013 እንዴት ነበር? ውይ በጣም አሪፍ ነበር። የመጀመሪያው ውድድሬ ነበር። የሱ ቁንጅና ውድድር ደግሞ ሞሮ ቻሪቲ ላይ ነበር። የበጎ ፍቃድ አምባሳደር ነበር ታይትሉ። በደንብ ነው የሰራንበት። ፋሚሊ ይሰጠናል።
ሶ እዛ ፋሚሊ ላይ ለበዓል የሚያሳልፉበትን ቤታቸውን ማደስ ቤት ለሌላቸው ጥሩ ቤት እንዲያገኙ መልፋት የተለያዩ ስራዎችን ሰርተን ነበር ያለፍነው። እያንዳንዱ ውድድር ይሁን ነገር ሼፕ እያደረገ ነው የሚያልፈው እና በጣም ጥሩ ውድድር ነበር። ቆንጆ ውድድር ነበር እና ውጤቱ ምን ነበር? ውጤቱ ፈርስት ራነር አፕ ነበርኩኝ። ፈርስት ራነር በሞዴሊንግ ብዙ ሰው ፈርስት ራነር አፕ ግራ ያጋባዋል። ዊነር አለ፣ ከዛ ዊነር አለ፣ ከዛ ፈርስት ሰከንድ ነው የሚባለው እንጂ ሁለተኛ ሶስተኛ አይባልም። ዊነር ነው። ከዛ አንደኛ ሁለተኛ ማለት ሁለተኛ ማለት እንደዛ ነው። አዎ በጣም ደስ ይላል። ስለዚህ የመጀመሪያ ውድድርሽን በሁለተኝነት ላይ ያጠናቀቅሽው? ሁለተኛ ተወዳደርኩት ሚስ አዲስ አበባ። ኦኬ። ግን መጀመሪያው ላይ ቶፕ 10 ነበርኩ። የመጀመሪያው ውድድር ነበር ቶፕ 10 ነበርኩ። በጣም ትልቅ አቺቭመንት ነው አይደል? በጣም yes የመጀመሪያ ሲሆን በጣም ከዛ ሁለተኛው ፈርስት ነው። በጣም ፋዘር ምን አለ? አለቀሰ። ከዛም ቀን በኋላ ነው የተፈቀደልኝ ሞዴሊንግ ላይ። ከየትኛው ሁለተኛ ከወጣሽ? የመጀመሪያው ቶፕ 10 የወጣሁበት ላይ ሲመጣ ሲያይ ለካ ይሄንን ማድረግ ትችላለች ብሎ ለቀቀኝ። በመንገዱ አልቆም ማለት በቃ ዱዋቹ ዋንስ አልተባልኩኝ ወደ ስራ የገባሁኝ ነኝ። ፖቴንሻል እንዳለሽ ገባው። ትምህርት ስትገቢ ምን ነበር ያለሽ? መጀመሪያ ሞዴሊንግ ለማር ነው እስቲ? በቃ ደስተኛ አልነበረም። ምንም ደስተኛ አልነበረም። ግን በቃ እመነኝ ትንሽ እየገፋው አክስቴም አለች ውጪ፣ እሷም ታግዘኛለች። በርቺ ምናምን እሷ ታሳምንልኛለች። በደንብ ያግዘኛል። በየሄድኩበት አይደለ? በየሄድኩበት ሁላ በቃ ያግዘኛል። እንደው እንደ ቤተሰብ ሰፖርት ከማድረግ ውጪ ሙያዊ እንዲህ ብታረጊ፣ ይሄን ልብስ ብታዩ፣ ይሄን ብትቀይሪው የሚል ሀሳብ ይሰጥሻል? አይደለ? ባባ በጣም ይሄ ለገንት አይደለም። አላውስ በጣም ጎበዝ ነው፣ ዘናጭ ነው። ኦኬ ሶ ይሄን ነገር አይና ይሄ አይሆንም ይሄ ይሆናል እና ይወስናል። አንዳንዴ ያማክረኛል። ያ እንደ አባት የልጁን እንትን ያውቃል በደንብ። ኢትዮጵያን ልትወክይ ነው። ኢትዮጵያን ለመወከል ከመመረጥሽ በፊት ረጅም ከአንድ ወር በላይ ዝግጅቱ ሬጅስትሬሽን ተጀምሮ ወደ ፕሮግራሙ ስንገባ የሆነ ከአንድ ወር በላይ ገፍቷል። እኔ ግን ያው ቀድሜ እንደመዘገብም ስለማውቅ ነበር ኦልሞስት ወደ 6 ወር አካባቢ 7 ወር የተዘጋጀሁበት ነበር። ራስሽን ያዘጋጀሽ ነበር። ከዛ በኋላ ሂደቱ ምን ይመስል ነበር? ውድድሩ በጣም ቆንጆ ነበረ። መጀመሪያ ላይ ነው ወደ 400 ተመዝጋቢ ነበረ። በአዲስ አበባ ብቻ አይደለም የተለያዩ ክፍለ ሀገራትንም የጨመረ ነበር። 400 አካባቢ ሰው ከተመዘገበ በኋላ ማጣሪያ ውድድሮች ነበሩን። ቪዲዮ እናስገባለን፣ ስለ ፕሮጀክቶቻችን ስለምናደርገው ሂደቶች እናወራለን። በዛ ፊልተር እየተደረግን የፕሪሊሚናሪ ኢቨንት ላይ ወደ 50 ለመቀነስ በካልቸራል ልብስና በነጭ ለብሰን ሁላችንም ወክ ያደረግንባቸው ነበር። ሞሮፍ ወካችን ምን ላይ ነው፣ ኮንፊደንሳችን እንዴት ነው የሚለውን ለማየት ከዛ በኋላ ነው 50ዎቻችንን ወደ ዋናው ስቴጅ የቀረብ ነው። ከዛ ከመቅረባችን በፊት ግን ወደ ፋስት ትራክ ቻሌንጅ የሚባል አለ በሚስ ወርልድ ቋንቋ። ምንድነው እሱ? ኮምፒቲሽኖች አሉ፣ ቻሌንጆች አሉ። መሀል ላይ ምን አይነት ቻሌንጆች? 4 ነበሩ የተሰጡት። አንደኛው የድምጽ ብልጫ ነበር ቮቲንግ። እሺ። ሁለተኛው በቶፕ ሞዴል ቻሌንጅ አለ። እሺ። ከዛ በታለንት አለ። ከዛ አንድ ደግሞ ሄድ ቱ ሄድ ቻሌንጅ የሚባል አለ። ሞር ኦፍ ፕሮጀክታችንን ስለኛ ኤክስፕሬስ የምናደርግበት የምንናገርበት ነውና በዚህ ሁሉ ሂደት ነው 50ዎቻችንም ስንመረጥ የነበረው። ማንም ሰው ሳይጣል ለሁሉም ነጥብ የተሰጠ በዚህ ሂደት አልፈን ነው ስቴጅ ላይ ፋይናል ላይ ቀረብ ነው። ፋይናል ላይ ደግሞ 25 ከተመረጥን በኋላ ወክ አድርገን ወደ 15 ከ15 ደግሞ ስፒቻችንን ታለንታችንን አቅርበን ከዛ ወደ 7 ከዛ ጥያቄ ተጠይቀን ነው መጨረሻ ላይ የተዘጋው ማለት ነው። ቦሌ አሁን የደረስነው 6 ኪሎ ነው። መንገዱ ደስ የሚል ግራ ቀኙ በደንብ የሚያምር ካቶክ ሞክረን ወርደን እንግዲህ እንሞክራለን። ግን አሁን ሰዓታችን እየደረሰ ይመስለኛል አይደል? የባህልና ስፖርት ሚኒስቴር ያዘጋጀው መግለጫ አለ። ምንድነው የሚለውን አብረን ሄደን እናያለን። ይቻላል። እንደምን ዋላችሁ፣ እንኳን ደህና መጣችሁ። ከሁሉ በማስቀደም የ2018 ዓመተ ምህረት በፈረንጆች ደግሞ የ2026
ዓመተ ምህረት የሚስ ወርልድ ኢትዮጵያ አሸናፊ የሆነችውን ሩት ይርጋለምን እንኳን ደስ አለሽ ለማለት እንፈልጋለን። ማሸነፏ የሩት ይርጋለም ትልቅ አደራና ኃላፊነት የሚጥልባት መሆኑን በባህልና ስፖርት ሚኒስቴር ስም እዚሁ በእናንተ ፊት አደራ የምንሰጥበት ቀን ነው ዛሬ። ይሄ አደራ እንዴት ነው የሚገለጠው ካላችሁ በቀደም እህታችን ሩት በኢትዮጵያን ባህል በደንብ አርጋ በትወና በሙዚቃ ባላት ታለንት አሳይታለች። በጥያቄና መልስ ውድድር አሳይታ ከሌሎች ተወዳዳሪዎች ጋር በጣም ጥሩ የነበሩ ተወዳዳሪዎች አሸንፋ እዚህ ደርሳለች። እንግዲህ እንደ ባህልና ስፖርት ሚኒስቴር ይሄንን የመጀመሪያ እውቅና እንሰጣለን። የባህልና ስፖርት ሚኒስቴር አንዱ ተልእኮ የኢትዮጵያን ሕዝቦች ባህል ማስተዋወቅ። ስለዚህ ሩት የሚስ ወርልድ ኢትዮጵያን ካሸነፈችበት ጊዜ ጀምሮ የባህል እና ስፖርት ሚኒስቴር ውስጥ በተለይ የባህልና የጥበባትን አምባሳደር ሆና እንድታገለግለን እንግዲህ ዛሬ አደራ እንሰጣታለን ማለት ነው። በመላው ኢትዮጵያ ተጓጉዛ ባህላችንን እንድትመለከት፣ የምግብ አይነታችንን እንድትቀምስ፣ እንድታይ፣ አሰራሮቹን እንድታውቅ፣ የኢትዮጵያን ህዝቦች ችግሮችን እንድትመለከት። ስለዚህም ከምታያቸው ችግሮች የትኛውን አምባሳደር ሆኜ ባገለግል የበለጠ ስራ ልሰራለሁ ብላ ምርጫዋ የሷ ነው። ይሄንንም እንድትመለከት የተለያዩ በጣም ትልልቅ ሜጋ ፕሮጀክቶች አሉን። የታላቁ ኢትዮጵያ ህዳሴ ግድብን ጨምሮ የኤነርጂ ማመንጫዎች አሉን። የተለያዩ የቱሪዝም መስህብ የሚሆኑ ፓርኮች አሉን። ሞዴሊንግ ኢንዱስትሪን ጆይን ካደረኩኝ ወደ 6 ዓመት ገደማ ይሆነኛል። ውድድር ለኔ አዲስ የሚባል ነገር አይደለም። በርካታ የሚባሉ ኢትዮጵያ ውስጥ የተዘጋጁ ውድድሮች ላይ ተሳትፌያለሁ። እንዲሁም ደግሞ ሪሰንትሊ ፊሊፒን ሀገር ላይ የተካሄደ አንድ ኢንተርናሽናል ውድድር ላይ ኢትዮጵያን ወክዬ በአራተኛነት ወይም ደግሞ በሞዴሊንግ ቋንቋ ሰርድ ራነር አፕ አሸናፊ ነበርኩኝ። እነዚህን ሁሉ ኤክስፔሪንሶች በመጠቀም እንዲሁም ደግሞ በቻሪቲ ወይም ደግሞ በሰብአዊነት በሚሰማቸው ፕሮጀክቶች ላይ በመሰማራት ሀገሬን በደንብ እንድትታወቅ በቱሪዝም በተለያዩ እኛን በደንብ ማስታወቅ ይችላሉ በሚሉ ነገሮች ሀገሬን ለማስጠራት እና ለማስታወቅ በጣም ቆርጬ ተነስቻለሁ። በጣም ረዥም ጊዜ ነው ዝግጅት ያደረኩትኝ የነበረው። አሁን ደግሞ እዚሁ ከባህልና ስፖርት ሚኒስቴር ጋር አንድ ላይ በመሆን የተለያዩ ስራዎች ላይ አንድ ላይ እንደምንሰራ አውርተንበታል ማለት ነው። እንዲሁም ደግሞ እንደዚህ አይነት ፕሮግራም አዘጋጅታ የተለያዩ እንስቶችን ለተለያዩ ብቁ የሆኑ መድረኮች ለማቅረብ ኢትዮጵያ እንድትጠራ ለማድረግ እዚህ ሁሉ መንገድ ስለመጣሽ ገኒ በጣም አመስገን እፈልጋለሁኝ። አሁን ደግሞ እንደ ሀገር ተያይዘን ትልቅ ለውጥ እናመጣለን ወይም የሞዴሊንግ ስም ቀይረን የሩጫ ኢትዮጵያን እንደሚወክለው ያህል ሞዴሊንግ እንድናስጠራ አስባለሁ። እኔም እሰራበታለሁ ብዬ አምናለሁ። አመሰግናለሁ። በባህልና ስፖርት ሚኒስቴር እንግዲህ አንድ ሰርፕራይዝ ነበረ። በሚቀጥሉ ጥቂት ወራት እስከ መስከረም ባለው ማለት ነው ላንቺም ለውድድሩ ሊጠቅሙሽ የሚችሉ በርካታ ግብአቶችን የምታገኝበትን ጉዞ በኢትዮጵያ የተለያዩ ክልሎች እንደምታደርጊ ተበስሯል። የባህልና ስፖርት ሚኒስቴርም አምባሳደር ነሻል። በድጋሚ እንኳን ደስ አለሽ። በቃ ይሄኛውና ያኛው ሳምንት ላንቺ በቃ አርግ ነው። በጣም ደስ ይላል። እንግዲህ አሁን ደግሞ ከመኪና ወረድ ብለን ደግሞ ወክ ያረግን ትንሽ እንድንጨዋወት ነው ያለነው። ጊዮን አካባቢ ነው። ተመልካቾቻችን ቆይታችንም እንደቀጠለ ነው። ምን ልጠይቅሽ እያሰብኩኝ ነበር። ብዙ ሚሊዮን ሰዎች ነን። 130 ሚሊዮን ህዝብ አላት ኢትዮጵያ። ከነዛ ውስጥ በርካታ ሚሊዮኖቹ ሴቶች ናቸው። ኢትዮጵያውያን ደግሞ ሁላችንም ቆንጆ ነው። አዎ። ከነዚህ ሁሉ ቆንጆዎች አንድ አንቺ ተመርጠሽ ኢትዮጵያን ወክይ ስትባይ ምን ተሰማሽ? ትልቅ ኃላፊነት ቅድም እንደሰማው ነው። እዛ በደንብ ትልቅ ኃላፊነት አለው። ሪስፖንሲቢሊቲ በደንብ አለው። ቅድም ቁንጅናም እንዳልነው ስብዕናዊ መሆን ነው። እንደው አንድ ሰው መመረጥና መሄድ ስላለበት ነው እንጂ እዛ ቦታ ላይ ሲወክሉ የነበሩ የተለያዩ ኮንቴስታንቶች ወይም ደግሞ እንስቶች በጣም በቂ በሚባል ዝግጅት ተዘጋጅተው ጥሩ ተፎካካሪ ሆነው ጥሩ ኤክስፒሪየንስ ኖሯቸው የተሳተፉ ሰዎች ናቸውና ግን አንድ ሰው መመረጥ ኖሮበት ተመርጫለሁ። ከዛ በዘለለ ደግሞ
ሀገርን ወክሎ በመሄድ በጣም ትልቅ ኩራት ነው። ከኩራትም የበለጠ ቅድም እንዳልኩት ከባድ ኃላፊነት ነው። እውነት ነው። ከደስታው እኩል ደግሞ ጫናውም አለ፣ ኃላፊነቱም አለ፣ በደንብ አለ። ሆፕፉሊ ወክለሽን በትክክለኛው መንገድ ውጤታማ ሆነሽ እንደምትመጪ ተማመናለሁ። እኔም ተማመናለሁ። አስባለሁ። የውድድሩ ላይ ቀደም ሲል መኪና ውስጥ ሆነን እያነሳሁት ነበር ከኋላ የነበረውን ምስል ቪዲዮ ያቀናበርሽበት መንገድና በሴቶች ጥቃት ዙሪያ በበጎ አድራጎት ስራ ትሳተፊያለሽ፣ ትሰሪያለሽ። የሱ መነሻ ምንድነው? ፕሮጀክት ዋይዝ በግራፊክስ አሳይ የነበረው ቪዲዮ ሴቶች ላይ ልጆች ላይ የሚያተኩር ነው። ሴቶች ላይ የመጣሁበት ምክንያት እኔም ከተለምዶ አድጌ ተመርቄ ስራ ለመያዝ በመውጣበት ጊዜ እኔ ፌዝ ያረኳቸው ፕሮብለሞች አሉ እና ብዙ ጊዜ በዝምታ የምናልፋቸው አይነት የችግር አይነቶች ናቸው። ነገር ግን መሰማት ብንችል ማውራትኛ ፈቃደኞች ብንሆን ሌሎች ትምህርት እንሆናለን። እንዲሁም ደግሞ ያንን ችግር መቅረፍ እንችላለን። ስፔሻሊ አንድ ላይ መቆም ከቻለን በየ ነው ያሰብኩትና ሶሻል ሚዲያ ላይ አንድ የለቀኩት ቪዲዮ ነበረ ከራሴው የህይወት ተሞክሮ የተነሳ ማለት ነው። በሳይለንት ስትራግል ብዬ ስጀምር ወይም ደግሞ ሳይለንትን ብሬክ እናርግ ብዬ ስጀምር ከሰው መጠበቅ ሳይሆን እኔ መጀመር አለብኝ ብዬ ስላሰብኩኝ ለዛ ነበረ ሞር ውመን ላይ ለመስራት የፈለኩትኝ። አሁን ወደ 24 አመትሽ መስለኛል። ልክ ነኝ? አዎ። ስለዚህ በዚህ 24 አመት ውስጥ ኢትዮጵያ ተወልዶ እንዳደገ ከኢትዮጵያውያን መሀል እንደበቀለ ሰው ኢትዮጵያና ኢትዮጵያዊነትን እንዴት ትገልጻለች? ኢትዮጵያና ኢትዮጵያዊነት እንጃ እድል ነው። በጣም ትልቅ ሀገር ናት። የሰው ልጅ መገኛ፣ የሃይማኖት ሀገር፣ የቡና መገኛ፣ ብዙ ካልቸሮች መገኛ፣ ብዙ ታሪኮች ያሉን ነን ብዬ አምናለሁኝና እድለኛነት ነው ብዬ ነው የምቆጥረው። በማንም ያልተገዛች ብርቅ እንቁ የሆነች ወርቃማ የሆነች ሀገር ነው ያለችና ያለን ነገር ደግሞ አውጥቶ ለማሳየት እድል ማግኘት ራሱ ትልቅ ሌላ እድል ነው እና ይሄ ኢትዮጵያዊነት ብዬ የማስበው ነው። ኢትዮጵያ ለኔ ብዙ ነገር ናት። እንደ እናት ትመሰላለች። እናትነትን እኔ ብዙ ሚዲያ ላይ ሳወራው ከሰማ 1 አመት ከ11 ወር ሆኜ ነው እናቴን ያጣኋት። ነገር ግን እናት የሚለውን ሂሳብ አይባታለሁ። እንግዲህ መስከረም ወር ላይ ነው በቬትናም የሚደረገው ውድድር የሚጀምረው። እስከዛ ድረስ ወደ 3 ወር ገደማ አለሽ። በእነዚህ 3 ወራት ውስጥ በምን መዘጋጀት አስበሻል? የተለያዩ የምንዘጋጅባቸው ሁኔታዎች አሉ። ፊትነስ ዋይዝ ራሱ ያስፈልጋል። ጠንካራ ሆነ መገኘት አለብህ። ምክንያቱም እዛ በየቀኑ ቶሎ መነሳት ሊኖር ይችላል። ፋስት ትራክ ቻሌንጅ ስላለ ሊሰጥ ይችላል። ስፖርታዊ የሆኑ ውድድሮች ቻሌንጆች ሊሰጡ ይችላሉ። ታለንት ዋይዝም ብዙ የምዘጋጅባቸው ሁኔታዎች አሉ። ከዚህኛው ሞር የበለጠ የማቀርብበት ሁኔታ ማለት ነው። ቶፕ ሞዴል ቻሌንጅ የሚባል አለ በፋሽን ዋይዝ። እነሱ ደግሞ ሞር ሀገራዊ ልብስ ያስፈልገናል። በደንብ ታሪክን የሚገልጽ ስቶሪ ታች ያለው ጥሩ ልብስ ያስፈልገናል። እሱ ማዘጋጀት እራሱ አለብን። አዲስ አበባ ላይ ብቻ ሳይሆን የተለያዩ ኢትዮጵያ ጥግቦች ላይ እየሄድኩኝ ኤክስፕሎር ማድረግበት አበላል፣ አለባበስ፣ የተለያዩ ነገሮችን የማይበት እና ሄጄ ኢትዮጵያን ብቻ ሳይሆን በተግባር ተገኝቼ የማሳይበት ሁኔታ ስላለ ትልቅ እድል ነው በዛው ይዞ የሚመጣውና ብዙ ዝግጅቶች አሉ ይጠበቁብኛል። ታለንቶች እንደምትሞክሪ ያውቃለሁ። ምን ታለንቶች አሉሽ? ታለንት ዋይዝ መስፈን ባለፈው እንዳየኸው ትንሽ አርት ሞካክራለሁ። ስልት ሞክሪያለሽ? ትንሽ በጣም ጎበዝ ሳይሆን የሆነ ፕሮግራሞች አሉ እንደዚህ ኦፕን ሰው ጀምረሽ ከዚህ በታች ማለት ነው ከዚህ በላይ ማለት ነው። እኔ ራሱ እንዴ ኦኬ በዚህ እችላለሁ ማለት ነው። የሆነ ነገርን ይከፍትላል። ስትሞክር ነው የምታውቀው መሰለኝ ብዙ ጊዜና ጥሩ ሆኖ ራሴን አገኘሁት። ዲዛይኒንግ ላይም ሲስተር ዲዛይኒንግ ላይ ስለሆነች ቅዱሳን ትባላለች። ጆለሪዎች ምናምን ስትሰራ አብሬ ያለውኝ ልብስ መስፋት ምናምን ላይ ሞካክራለሁ አለውኝ። ያው ከኔው ኢንዱስትሪ አልወጣም እዛው ላይ ነኝ። አሁን ደግሞ የራት ግብዣ አለብሽ። ወደ መኪናው እያቀናን ተወሰኑ ጉዳዮችን እናወራለን። ውድድሩ ቪዲዮ ላይ ታለንት በምታቀርብበት ሰዓት ዲስፕሌይ የሆነ ቪዲዮ ላይ አንቺም የጥቃት ሰለባ ወይም ሙከራ እንደተደረገብሽ ተመልክቻለሁ። እሱም እስኪ እንዴት ነበር? እውነቱን ለመናገር ከሆነ በጣም ብዙ ሴቶች ያጋጥማቸዋል። ያው በጓደኝነት ምናምን ስናወራ አውጥቶ የመናገሩ ድፍረት ስለሌለ ስራ ለመፈለግ የሄድኩበት ጊዜ ነበረ።
ስራ ነይ በተባልኩበት ቦታ ተገኝቼ ኮንተንት ላይ ነው ቅድም እንደነገርኩ ኮንተንት በመቅረጽ ላይ ያለውኝ ጾታዊ ትንኮሳ ለማድረስ የተሞከረበት ጊዜ ነበርና አንድን ሳይለንስ ብሬክ አድርጌ ቅድም እንዳልኩ ስወጣ የኔንም ተናግሬ ነው መሆን ያለበት ብዬ ስላመንኩ ነው ያንን ቪዲዮ ዲስፕሌይ ያደረኩትኝ የሰራሁትኝ። በጣም የተለያዩ ቴክስቶች ገብተውልኛል። በጣም ብዙ ሰዎች ያሳለፉትን ሼር አድርገውኛል። ይገርምህ ቤተሰብ ውስጥ አንድ ሴት ልጅ በስትሬንጀር ብቻ አይደለም በውጪ ሰው ብቻ አይደለም ከቤተሰብ ውስጥ ራሱ ትንኮሳ እንደሚደርስባቸው በጣም ብዙ ያልተወሩ ነገሮች አሉ and I can't wait to be voice for them። እንግዲህ ቅድም ወደ 6 ኪሎ እየሄድን ሳለን ስለ መንገዱ ስፋት ስለ ልማቱ እያወራን ነበርና እዚህ መንገድ ላይ ካቶክ ያረጋለሁ ብለሽኛል። ይቻላል? yes አዎ። ያው አሁን ልቀበልሽ። እሺ ተመልካችም ለኔ ማሳየኝ እንኳን ካቶክ የትኛው ደስ ያለሽ? የራንዌይ አለ የፓጀንት አለ። ደስ ያለሽ ነው ሁለቱንም ታሳይ? የፓጀንት አሳይሃለሁ ያው እንደ የውድድሩ exactly ዋው የሚገርም ነው። ዋው ሰዓቱ እየደረሰ ስለሆነ የራስ ሰዓታችን ወደዛ እናክላ። መኪናችንም እየጠበቀን ነው። አዎ ተመልካቾቻችን ከሚስ ወርልድ ኢትዮጵያ ወይዘሪት ሩት ይርጋለም ጋር የነበረን ቆይታ ይሄን ይመስል ነበር። በርካታ ጉዳዮችን አንስተናል፣ በርካታ ጉዳዮችን አውግተናል። እንደወደዳችሁት ተስፋ አለን። ውስጥ እንግዶች እየጠበቁሽ ነው። ከዛ በፊት ግን ሚስ ወርልድ ኢትዮጵያ በሚስ ወርልድ 2026 ላይ ታሸንፋለች ብለው እርግጠኛ ለሆኑብሽ ተመልካቾቻችን ኢትዮጵያውያን ምን ታያቸዋለሽ? ከባድ ጥያቄ ነው። ሀገር ነው ወክለን የምንሄደው። እኔ የራሴን ኃላፊነት ከዚሁ ከወዲሁ መወጣት ጀምራለሁ። እስካሁንም እየተወጣሁት ነው ብዬ አምናለሁ። ለሚመጡት 3 ወራቶች በቂ ዝግጅት በማድረግ ሀገሬን በክብሯ ደረጃ ለማስመስገን ወይም ደግሞ ሪፕሬዘንት ለማድረግ ከልቤ ለመስራት ቃል ገባለሁ። ስለዚህ እንዳትፈሩ ነው። እንዳትፈሩ እንግዲህ እግዚአብሔር ይጨመርበት። በቪየትናም በሚስ ወርልድ 2026 ኢትዮጵያን ወክላ ተሳታፊ የምትሆነው ሩት ይርጋለም ጋር ነበር ቆይታ ያደረግነው። ጥሩ ቆይታ እንደነበር እምነቴ ነው። አሁንም መልካም ጊዜ። አንቺን ግን እየጠበቁሽ ስለሆነ ልሸኝ። አመሰግናለሁ። አዎ እሺ፣ አብራችሁ ስለነበራችሁ በጣም አመሰግናለሁ። ቮት ማድረግ እንዳትረሱ። ቮት ማድረግ እንዳትረሱ። ቮት ማድረግ እንዳትረሱ። እሺ፣ ቴንክ ዩ።